ከ60 ዓመት የምድር ላይ ጥቅል ህይወታቸው 40ውን በአንድ ተቋም ለአንድ ሙያ ታምነው ያሳለፉ ናቸው የዛሬው እንግዳችን ወይም ባለታሪካችን። ምክንያቱም ገንዘብ ከሰው በኋላ የሚገኝ ነው። ሰው ግን በ40 ዓመት የጤና ባለሙያነት ወይም ነርስነት ህይወት ውስጥ ልጅ ያላገኙ ወይም የአብራክ ክፋይ የሌላቸው መሆናቸው ትንሽ ለየት ያደርገዋል። እግዚአብሔር ይመስገን አልተጎዳሁበትም። ያው ባለመውለዴ ብጎዳም እንዴት ልጅ ላትወልዱ ቻላችሁ? በመጨረሻ ግን በቃ በዛ ሳልወልድ ቀረሁ። ብዙ ገዳም ሄጃለሁ፣ ሕክምናም አድርጌያለሁ። ግን ከእግዚአብሔር ቃሌም ነው እላለሁ አሁን ሳስበው። ይህ ብቻ አይደለም። በምድር ላይ አሉ የሚባሉ ፈተናዎች እሳቸው ጋር የተሞከሩ እስኪመስሉ ድረስ ሁሉንም ፈተናዎች ተወጥተዋል በድል። አንቺን ላገባሽ ስለፈለኩ ነው። ቀጥታ እንዲሁ ላገባሽ ነው ካለ በኋላ ላይ እሱ ከሞተ በኋላም ችግሮች ቢመጡም ግን ራሴ አንድ ቀን እታመማለሁ ብዬ በዚህ በተለይ በካንሰር አስቤውም አላቅም። ከ60 ዓመት የምድር ላይ ጥቅል ህይወታቸው 40ውን በአንድ ተቋም ለአንድ ሙያ ታምነው ያሳለፉ ናቸው የዛሬው እንግዳችን ወይም ባለታሪካችን። ከ40 ዓመቱ ሙያ አኳያ ደግሞ በ40 ዓመት የጤና ባለሙያነት ወይም ነርስነት ህይወት ውስጥ ልጅ ያላገኙ ወይም የአብራክ ክፋይ የሌላቸው መሆናቸው ትንሽ ለየት ያደርገዋል። ይህ ብቻ አይደለም። በምድር ላይ አሉ የሚባሉ ፈተናዎች እሳቸው ጋር የተሞከሩ እስኪመስሉ ድረስ ሁሉንም ፈተናዎች ተወጥተዋል በድል። የዛሬው ባለታሪካችን ከሙያ እንዲሁም ከምድር ላይ ህይወታቸው የጨለፉትን ተሞክሮ ያጋሩናል። እንዴት ናችሁ? ክቡራትና ክቡራን ተመልካቾቻችን፣ ሶዶ ለማ ሚዲያ ጀምሯል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ በአክብሮት ጋብዛለሁ። የዛሬው እንግዳችን ሲስተር ዘውድነሽ ወልዴ ይሰኛሉ። ቀደም ሲል የሰጠውትን መረጃ ይዘን ከሳቸው ጋር ደግሞ በደንብ እያብራራ ነው ቆይታ እናደርግበታለን። ሲስተር ወደ ስቱዲዮዬ እንኳን በደህና መጡ። ስለመጡ በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። አስበህ ቃለ መጠይቄን ተከታትለ እንደ ትልቅ ጉዳይ ይሆናል ብለህ ስለጋበዝከኝ በጣም አመሰግናለሁ። ሲስተር ብዙ ጊዜ ወዳጅ እንድትሆን ይፈለጋልና አንቺ ትባላለች ብዙ ጊዜ ሲስተር። እኔም ውጭ ላይ በስልክ በምናምን ስናወራ አንቺን ድል ነው የፈቀዱልኝ። አሁን ደግሞ አንቱን ድል ይፈቀድልኝ። እሺ፣ በጣም አመሰግናለሁ። ስራ እንዴት ነው? ህይወት እንዴት ነው? ስራ በጣም ጥሩ ነው። 40 ዓመት ነው ያገለገልኩት። እኔ የተወለድኩት አዲስ አበባ፣ ያደግኩት ደግሞ ሀረር፣ ተጨማሪም ደግሞ ኪዩባ ነው ያደግኩት። በስራ ዓለምም ጥሩ ነገር አሳልፌያለሁ። እግዚአብሔር የተመሰገነ ይሁን። ጥሩ ነው። አሁን እረፍት ላይ ነኝ። ጥሩ ተኝ ተብዬ ነው። ኧረ ጡረታ ተጀመረ እንዴ? ተጀመረ። ተወጣ እንግዲህ ያው ጀምረነዋል። ግን ጥሩ አልተኛውም፣ እየተንቀሳቀስኩበት ነው። እኔ ጡረታ ሲባል ማቀው መተኛት ይመስለኝ ነበረ። የእውነት እረፍት ይመስለኛል። ግን አሉ ብዙ ስራዎች ልስራ ብለህ ካልክ ብዙ የቤቱም ስራ አያልቅም። ልብ ደግሞ ካልተሸነፈ አርፎ መቀመጥ ከባድ ነው። አይቻልም። ልብ እሺ ካላለ እሺ አይልም። ምንድነው እንደዚህ በውስጡ የሆነ ልዩ የታታሪነት መንፈስ ያሰረጸው? ከልጅነት እስከ እውቀት ብዙ ደክመዋል ብለን እናስባለን። በስራ 40 ዓመት ቀላል አይደለም። ግን አሁንም አለመሸነፉ ከምን የመጣ ነው? እኔ አንደኛ የወታደር ልጅ ነኝ። ወታደር እረፍት አያውቅም። ሁል ጊዜ አገሩን ድንበሩን የሚጠብቅ ነው። የወታደር ልጅ ሆኖ ደግሞ ይሄዳል በየአቅጣጫው። ስለዚህ ወኔ የወታደር ልጅ ስለሆንኩኝ ይመስለኛል። እና እኔ እንደውም ስቀመጥ እንኳን ጀርባዬን ሰጥቼ መቀመጥ አልወድም። እና አንዳንድ ሰዎች ምንድነው ወታደር ይመስል ብለው ሲሉኝ እንዴ እኔ እኮ የወታደር ልጅ አያውቁም የወታደር ልጅ መሆኔ። ወታደር ጀርባውን ሰጥቶ መቀመጥ አይወድም።
ፊት ለፊት ነው እና ቀጥ ብሎ ነው። እሱ ልምዱ አለኝ። አባቴ ወታደር ስለሆነ በዛ ይመስለኛል። እስቲ በዚሁ ትንሽ ወደ አባቶ እንመለስና የወታደር ልጅ ሲሆኑ ከአባቶ ምን ነበር የሚያዩት? አባቶ በምን ሁኔታ ላይ አለፉ መጨረሻ ላይ? አባቴ እንግዲህ አዲስ አበባ ተወልደን በህፃንነታችን ወደ ሀረር ነው ተቀይሮ የሄደው። እሺ። ተቀይሮ በሄደበት ሰዓት ወደ ኦጋዴን ነው የሄደው። እናቶቻችን ያው አባቶቻችን ኦጋዴን ሲሄዱ አንድ ቦታ ላይ አርፈው አንድ ካምፕ ነው 3ኛ ክፍለ ጦር ይባላል። ሀረር ምስራቅ እዝ ይባላል። ያው ብዙ አሁን ባለ ታሪኮች ናቸው ሊያውቁት የሚችሉት። የአሁኑ ትውልድ ምስራቅ እዝ ምን እንደሆነ አያውቅም። ግን ያው የደርግ ጊዜ ነው አይደል? የደርግ ጊዜ በኃይለ ሥላሴም ጊዜ ነበር። ወታደር ነው። እሺ። የክብር ዘበኛም ነው። እናቴ የኮሪያ እንትኖች ይረዷታል። ክብር ዘበኛም ነው አባቴ። አዎ። አመት በዓል ሲመጣ ፋሲጋን፣ ገናን፣ እንቁጣጣሽን የኮሪያ መንግስት ይረዳቸዋል። እና የኮሪያ ዘማች ነው አባቴ። በዚህ አጋጣሚ ገልጬው አላውቅም። ዛሬ እንደው በአንተ ሚዲያ ልግለጸው። ደስ ይላል። የጀግና ልጅ ኮሪያ ዘምቷል። ኮሪያ ሳይሞት መጥቶ እንደገና በሶማሌ ጦርነት በ1969 ዓመተ ምህረት ሶማሌ ኢትዮጵያን ድንገት በወረረችበት ሰዓት ድንበሬ እስከ አዋሽ እስከ ናዝሬት ነው ብላ ባለችበት ሰዓት ድንገት ነው በ69 ዓመተ ምህረት ወረራ አድርጋ አባቴ በዛ የተሰዋው በሶማሌ ጦርነት ነው። እናቶስ ምን አይነት ሰው ነበሩ? እናቴ አሁንም አለች። ጎበዝ፣ ጠንካራ፣ ጎበዝ የወታደር ወኔ ያላት ነች። የወታደር ሚስት ናት። አዎ፣ የወታደር ሚስቶች፣ የወታደር ልጆች ጠንካሮች ናቸው። ምክንያቱም ልጆቻቸውን የበለጠ አላባት ነው የሚያሳድጉት እናቶቻችን። ምክንያቱም በተሰጣቸው ያኔ ኑሮ ጥሩ ቢሆንም በተሰጣቸው በሚቆርጡላቸው ተቆራጭ እኛን ልጆቻቸውን አስተምረው አሳድገው አጥበው ጸጉር ሰርተው ጠንካሮች ናቸው። ወኔ ጨምረው ቆራጥ ናቸው የወታደር ባለቤቶች። የሚገርም ነው። አባቶ መስዋዕታቸውን እስኪረዱ ድረስ የነበረው 1 አመት ምን አይነት ስሜት ነበረው? አሁን ያ ሰው ይረዳበት በነበረው ዕለት አልተረዳችሁም፣ እናንተ ሞት አልሰማችሁም። ደስ የሚል ነገር ነው። ከዛ ቀን ማምለጥ፣ ከዛ ቀን ባዕድ ነገር ጆሮ ሳይሰማ ማለፉ ደስ የሚል ነገር ቢሆንም አመቱን ሙሉ ውስጥ ደግሞ ሲመጣ አባት አይታይም። ምንድነው ያመጠበቅ ስሜቱ? ያመጠበቅ ምንድነው ይላሉ። በባሌ በኩል ይመጣሉ ይሉናል። በባሌ በኩል ነው የሚመጡት፣ በዚህ በኩል ይመጣሉ ነው። መንገድ አተው ነው የሚባል ነገር ነው ወሬው። የሆነ ቦታ ላይ እንትን ብለው ነው ምክንያት ግን በዚህ አጋጣሚ የተማረከ ወንድም ነበረኝ። የእናቴ የመጀመሪያ ልጇ ተማርኮ ነበረ። የሚደንቅ የእሷን ግን ተረድተናል። የዛው ዕለት ከዛ በፊት ሞቱ ተብሎ እናቴ እና ወንድሜን ተረዳን። ተለቀሰ 40 ምናምን ሲወጣለት ሁሉ አቃለሁኝ። የእና አባቴ ግን ይመጣሉ ነው የሚለው። ከዛ አለመምጣታቸው እንደው ቅር የሚል ነገር ነውና ሕክምናም ጡረታም ሊያጡ ሆነ። ከዛ እነሱ ሀረር ምስራቅ ጦር ግንባር ኮሎኔል መንግስቱ ኃይለማርያም ይመጣል የሚባልበት ሰዓት ሲሰማ ያው ጓደኞቻቸው ወረቀት ለእናቴ ጽፈው እሱ ሲመጣ ይሄንን ወረቀት ስጡት ብለው እንግዲህ የሆነ ያለውን የአባቶቻችንን ሞተው አለመረዳታቸውን እሱን ወረቀት ይዘን እንድንሄድ የሆነች ከካምፑ ወደ ጫካው ጋር ኮሎኔል መንግስቱ ያው አባታችን ነው የምንለው መንግስቱ ኃይለማርያምን እና እሱ እስከሚያልፍ ድረስ ጠብቀው እሱ ሲያልፍ ያንን ወረቀት ሲሰጡት ምንድነው ያሉት? እንካ ተረከበን። እኛ እንግዲህ ወጡት ሀገራቸውን ሊጠብቁ ነው። እስከዛሬ ጡረታም አልተከበረልንም፣ ሕክምናም አጥተዋል። ልጆቻችን ደግሞ እንደ ሌሎቹ ልጆች ነጻ ትምህርትም የማግኘት እኛ የኩባ 2ኛ ዙር ነን፣ የመጀመሪያ ዙር ሄደዋል ብለው ሲሉት ወርዶ እናቶቻችን ምን እንዳለ አላቅም፣ ያው እናያለን የሚባለውን
ከዛ በቃ ምንም ችግር የለም እኔ አሁን እዛ ሄጄ መልስ እሰጣችኋለሁ ብሏቸው እኛ ወደ ቤት ተመለስን። ለነበሩት ኃላፊዎች ምናምን እንደ ማንኛውም ወታደር ጡረታቸው እንዲከበር ሕክምና እንዲያገኙ ልጆቻቸውም ውጭ ሄደው እንዲማሩ ብሎ ምስራቅ እዝ አዘዘላቸው። ከዛ በኋላ ቤተሰቦቻችን እናቴ ተንቀሳቀሱ። የ19 ቤተሰብ ልጆች ሚስቶችም አሉ ያልወለዱ ወልደውም ደግሞ ህፃን የሆኑ ህፃናት አንባም የተማሩላቸው አሉ። በዚህ አጋጣሚ እሱ ተደረገ። እኛም እናቴም ጡረታቸውን አስከበሩ። በዚህ አጋጣሚ እሱ ትዝ ይለኛል። ይመጣሉ እየተባለ ነው እንጂ ሞቱም የለም መምጣቱም አልነበረም ነበር። ግን መጨረሻ ላይ ግን ያው እንደ ሞቱ ያውቃሉ። ያው ስለተደመሰሰ ቁጥሩን አያውቁትም። መጨረሻ ላይ አሁን ወሬው እየተወራ ሲሆን ከምሽግ ሳይወጡ ነው የተደመሰሱት የሚባል እንትን ተባለ። በዛ ጊዜ እርስዎ የምን ያህል ዓመት እድሜ ልጅ ነበሩ ማለት ይቻላል? ትምህርትስ? 14 ዓመት። አዎ 8ኛ ክፍል 7ኛ ክፍል ነበር። 7ኛ ክፍል ነበር። ትምህርት ላይ ተጽዕኖ አላሳደረቦትም በሰዓቱ? ይኖራል። ቅር የሚልህ ብዙ ነገሮች እኮ አሉ። ለምሳሌ አባቶቻቸው የነበሩ ልጆች ካምፕ በሚገቡበት ሰዓት እኛ ወደ ከተማው አካባቢ ነን። ለምሳሌ አረሳውም እኔና ጓደኛዬ ካምፕ ለምን እንደተላክን አላቅም። ስንሄድ ጓደኛዬ ተመንወርቅ እሸቱ ትባላለች። አባቷ መጥተዋል። አባቷ አባቴ ናቸው፣ የአባቴ ጓደኛ። እሷን ካምፕ አስገባትና አንቺ ቆይ አለኝ። ከዛ እኔ ደግሞ ለምን እንደሆነ አላወቅኩኝም፣ ቆየሁኝ። ከዛ እሷ መልእክቱን አድርሳ አላስታውሰውም ምን መልእክት እንደሆነ፣ እሷ ልታውቀው ትችላለች። አሁን ጀርመን ሀገር ነው ያለችው። ከዛ ለምን እንደሆነ ታውቂያለሽ? የእናባትሽ እኮ መሞት ስላልታወቀ እኮ ነው አንቺን ካምፕ ያላስገቡት ብላ ትለኛለች። ከዛ እያለቀስኩኝ ወደ ቤት መጣሁ እና ለእናቴ እኛን ካምፕ አላስገቡንም እኮ ለምንድን ነው ታውቂያለሽ እማዬ ስላት፣ ለምንድን ነው ስትለኝ፣ አይ በቃ አንድ ነገር ግን አለ፣ ምን እንደሆነ አላቅም፣ ግን ተመንን አስገቧት እኔን አላስገቡ ብዬ አልኳት። ግን ከዛ ኮሎኔል መንግስቱ ኃይለማርያም ከመጣ በኋላ እንክብካቤ ነበር። ያው እንግዲህ የወታደር ነገር እንግዲህ እዛቸው ላይ እንግዲህ የሆነ ነገር ይኖራል ብዬ ነው የማስበው። አዛዣቸው አልሰበሰባቸውም ሊሆን ይችላል። ምክንያቱም ይሄንን ሚዲያ በህይወት ያላችሁ ሰዎች እንዴት እንዳሳለፍን ስለምታውቁ ብዬ ነው ምን ያህል ችግር እንደነበረ። ትክክል። አማሬሳ ነው አገሩ፣ አማሬሳ መድፈኛ እና በህይወት ያሉ ሰዎች ያውቁታል እንዴት እንዳሳለፉት አሉ። ልጆቻቸውም ህፃናት አንባ ተምረው አሁን ትልልቅ የሆኑ አሉ። ልጆቹ ግን አያውቁም። እኛ ደግሞ በዛን እድሜ ያለን ደግሞ ያለነውን ነገር እናውቃለን። የሚገርም ነው። ኩባና ኢትዮጵያ ዛሬም ወዳጅነታቸው በዓለም የሚታወቅ ነው። እዚህም ኢትዮጵያ የኩባ ወዳጅነት ፓርክ አለ። አገራቱ ይተሳሰባሉ። እንዴት ወደ ኩባ ሄዳችሁ? ስትሄዱ እዛ የነበረው ያኗኗር የባህል ለውጥ እንዴት ነው የተቀበላችሁት? እዛ የነበረው ቆይታስ ምን ይመስል ነበር? እስቲ ንገሩ። ያው እዛ እንግዲህ ይሄድ ነው እንዳልኩ ያው ፊደል ካስትሮና ኮሎኔል መንግስቱ ኃይለማርያም በሁለቱ በተገናኙበት የአብዮታዊ እንትን ላይ ስምምነት ያው ለወታደር ልጆች ለሀገራቸው መስዋዕትነት ለሆኑ ልጆች ሄደው ውጭ እንዲማሩ ተባለ። ከየአቅጣጫው ከምስራቅም ከደቡብም ከሰሜንም ከአራቱም አቅጣጫ የተውጣጡ ተማሪዎች አንድ ሆነን ነው ለመሄድ የበቃ ነው። ስንሄድ በመርከብ ነው የሄድ ነው። ከኛ በፊት ከአንድ አመት በፊት የሄዱ ነበሩ። እኛ ሁለተኛ ዙር ነን። የመጀመሪያ ዙር የሄዱ አሉ። 27 ቀን ነው ምናምን ነው በመርከብ የተጓዝ ነው። አዎ። ምንድነው ስሜቱ በመርከብ መጓዝ? በመርከብ እንግዲህ ቤት ነው የሚመስለው። ባህር ላይ ነው። መጫወቻ አለ፣ ፊልም ቤት አለ፣ ቮሊቦል፣ ኳስ፣ ቴኒስ ቴብል እዛ መርከብ ላይ ያው ምግቡ
ግን አይስማማንም ነበር። እናስታውክ ነበረ። ስናስታውክ ደግሞ በየምግብ ቤት በምንሄድበት እንትን ላይ ካርቶኒ ትንሽ ወረቀት ቁጭ ቁጭ አረ ትውከት ሲመጣ ቶሎ ብለ እዛ ላይ ነበር እናስታውከው። በ26 ወይም በ28 ቀናችን በወርገደማ ሀቫና ገባል። እየኖሩ መጓዝ ቲያትር እናሳያለን። የራሽያ መርከብ ነች። ራሽያኖች ነበሩበት። ኢትዮጵያኖች አስተማሪዎች ነበሩን። ወደ 40 ምናምን የሚሆኑ አስተማሪዎች አሉ። ባህላችንን እንዳንረሳ፣ ታሪክ እንዳንረሳ ነው አብረውን ተከትለውን የገቡት። ቀደም ብሎ እንግዲህ 4 ትምህርት ቤቶች ተዘጋጅተዋል። የወጣቶች ደሴት ይባላል። ደሴቱ መንግስቱ ኃይለማርያም፣ ካራማራ፣ ቆሬና ሰኔ 21። ይሄ ማለት እንግዲህ መንግስቱ ኃይለማርያም በራሱ ስም ነው። ቆሬ ብዙ ወታደር የኢትዮጵያ ወታደር ያለቀበት ነው። ካራማራም እንደዚሁ። ሰኔ 21 ደግሞ ደርግ የተቋቋመበት ነው የሚባለው። እና 4ቱ ትምህርት ቤቶች 2ቱ ያው ቀደም ብለውን ካራማራና መንግስቱ እየተማሩበት ነው። እኛ ደግሞ ስንሄድ በእድሜያችንና በክፍል ደረጃችን ቆሬ ደረሳቸው። እኔ አንድ እህቴም አብራኝ ሄዳለች ሲያጋጣሚ እሷ ቆሬ፣ እኔ ደግሞ ሰኔ 21 ሃይ ስኩል 2 ኤሌመንተሪ 2 ነው እዛ ደሴት ውስጥ የነበረውና ጉዟችን በጣም ተዝናንተን ነው ይሄድ ነው። ድራማ እያሳዩን አስተማሪዎቻችንም የባህላችንን አንዳንድ ቀን ፕሮግራም እያደረጉ እነሱም ቲያትር ያሳዩን። እኛም ታጠቅ 6 ወር ተቀምጠናል። አንደኛ ቀደም ብለው የሄዱ ሰዎች ከነበሩት ሰዎች በሻጥር ይሄዱ አሉ፣ በዘመድ እውነተኛ የሙት ልጆች አይደሉም በሚል ተብሎ እኛን 6 ወር አቆይተውናል። 6 ወር ስንቆይ ስፖርት እየሰራን መዝሙር እየተማርን 6 ወር አቆይተው ጥርት ባለ ሁኔታ ነው 6 ወር ቆይተን ወደ ኩባ ሄድ ነው እና ውስጣችን ትክክለኛ ቤተሰቦቻቸው የሞቱባቸው እናት አባት የሞተበት አባቱ የሞተበት በጦር ሜዳ እዛ ውጋዴንም ደግሞ እናት አባታቸው የሞቱ ዘመድ የሌላቸው ነበሩ እኛ ውስጥና እንደዛ ኖረናል። ኩባ እንደገባን ያው ትምህርት ቤታችን በክፍላችን ክፍል ተሰጠን። እርሻም እንሰራለን። ጠዋት እርሻ ከዋልን ከሰዓት በኋላ ክላስ እንገባለን። ክላስ ጠዋት የነበሩት ከሰዓት በፈረቃ ነው የምንሰራው። ብርቱካን እናመርታለን። የኩባውያን የእርሻ የስራ ዘርፍ ባህላቸው ነው። ስራ ወዳድነትን በጣም አስተምረውናል። የስራ ፍቅርን፣ የሰው ፍቅርን፣ ተካፍሎ አብሮ መብላትን። ምክንያቱም ከተለያዩ አቅጣጫ መተን እትማማች ነው የምንባለው እስካሁንም ድረስ አይደለ? አዎ። እዛ ትምህርት ቤት ውስጥ አስተማሪዎቹም ያው አባት እናት ሆነው ነው እኛን ከኩባዎቹ ጋር በመግባባት እኛን ያንን ያህል ጊዜ እንድንቆይ ያደረጉን አሉ። አስተማሪዎቻችን አሁንም በህይወት አሉ። እኔ እንደውም እየሄድኩም እየመጡም ይጠይቁኛል። ምን ነው ለየት የሚለው ኩባ እንግዲህ የተወሰነ አመት ኖራችኋል፣ ለትምህርትም ቢሆን ከኢትዮጵያ አንፃር ባህላችን አንድ አይነት ይመስለኛል። አዎ ባህላችን አንድ አይነት ነው። የሰው ፍቅር አላቸው፣ የሰው መውደድ አላቸው። ያው ስራ ወዳድነታቸው በጣም ጥሩ ነው። የሕክምና ሙያቸው ጋር ስንመጣ ደግሞ በዓለም ያው የታወቁ ናቸው በሕክምና እውቀታቸውን አንተን ማሳወቅ እስከ መጨረሻው ድረስ ይፈልጋሉ። ማካፈልን ምንም የሚደብቁት ነገር የለም። እውነተኞች ናቸው። ይሄንን ከኩባ ተምረናል። በዚህ አጋጣሚ የኩባ ልጆች ይህን ሚዲያ ሶዶ ሚዲያን ስትከታተሉ ኩባ ትዝ እንደሚላችሁት ሄሮና ላፌ ኢዝላ ዴላ ኦቬንቱድ በየክፍለ ሀገሩ የተማራችሁ ምክንያቱም እዛች ደሴት ላይ 54 አገር አፍሪካውያኖች ነበር። ምክንያቱም የኛ 4 ትምህርት ቤት ይሁን እንጂ ሌላም የአፍሪካ ሀገሮች 2 እና አንጎላ፣ ናሚቢያ ስም አሉ፣ ኮንጎ በእርሻ ቦታ ላይ እንገናኛለን። አንዳንድ ቀን ደግሞ ሻምፒዮና ሆነን
መኝታ ቤት በንጽህና በመያዝ ጽዳት በትምህርት አንደኛ የወጣ ግሩፕ መዝናኛ የምንሄደው በዛ አሸናፊነት ነው። ሽልማት አለው ራሱ ሽልማት ጽዳት ጭምር ማለት ነው። መኝታ ቤታችን በደንብ ሁለት የወንዶች ሁለት የሴቶች መኝታ ቤት አለ። ወንዶችም በወንዶች ይወዳደራሉ፣ ሴቶችም በሴቶች ይወዳደራሉ። እንዲህ አድርገው አዋራ አይተው ነው አንደኛ ሊወጣ የሚችለው። ምንም ነገር የፎጣ አጠቃቀል እንዳሞራ እንደ መርከብ አድርገን ፎጣውን ጠቅልለን ገና ሲገቡ ያያሉ። ኩባውያኖች አሉ፣ ኢትዮጵያውያኖች አሉ፣ ፍተሻ ያደርጋሉ። አንደኛ ስንወጣ ደስታ ይሰማናል። ሄደን ተዝናንተን ማታ ከአስተማሪዎቻችን ጋር ሁሉ ነገር ለስላሳ 10 ሳንቲም 20 ሳንቲም ነው አዝናንተውን ይመጣሉ። ቀርታ ያቆም እርሶ ተሸንፈው ወይም ሽልማቱ ቀርቶ? እኔ በአጋጣሚ እንደ ኮሚቴም አድርገውኝ ነበር ጭራሽ። አዎ የባህል ኮሚቴ ነበርኩኝና ብዙ ጊዜ ተማሪዎችንም ይዞ የመውጣት ቻንስ አለኝ እና ቀርቼ አላቅም። ደግሞ ለማሸነፍ ያው መጣት አለ። ቴሌቪዥን አሁን ኩባ ውስጥ እንደ ሬዲዮ ነው የሚጠቀሙት። እኛ ግን ቴሌቪዥንን ለማግኘት አተው ሳይሆን አሸናፊነት ምን እንደሆነ ስራ ምን እንደሆነ አድርገው 2 ቴሌቪዥን ብቻ ነው የሚፈቀደው። ሌላው ካፍቴሪያ መዝናኛ ምግብ በልተን ቁጭ ብለን የምናጠናበት የምናደርግበት ቦታ ላይ ትልቅ ቴሌቪዥን አለ። መኝታ ቤት ሆነ አልጋህ ላይ ግን ሆነ ለማየት ግን ተወዳድረን ያችን ቴሌቪዥን የምታገኘው ሙጥኝ ብሎ መኝታ ቤት የማይለቃለ ሲወሰድብን በቃ ሄደን ሌላው መኝታ ቤት እናያለን። ለሚቀጥለው ደግሞ 1 ወር ነው የሚቆየው። የ1 ወር አሸናፊ ሲሆን ወደ ሴቶቹ ጋር ይሄዳል፣ ይዞራል። እንዳለም ዋንጫ ቴሌቪዥኗ ትዞራለች። እቺ ትዝ ትላችኋለች ኩባ ልጆች ጓደኞቼ። በዚህ አጋጣሚ ያው የኩባን ትዝታ እያመጣሁ ነው። ወታደርነትና የወታደር ልጅነትን ይዘን እዚህ ድረስ መጣን። አሁን ደግሞ እስቲ ወደ ሙያ የበለጠ ጠጋ እንበል። ሲስተር ዘውድነሽ ሲስተርነት ሙያን እንዴት ሊማሩ ቻሉ? ኩባም የተማሩት በኋላ መተውም ሀገር ውስጥም እንዳሳደጉት አውቃለሁ። ምናልባትም ደግሞ ሳይመርጡትም የደረሱት አይነት የሙያ ዘርፍ እንደሆነ አስባለሁ። ምን ማለት ነው? ሳይመርጡት የደረሱትን ሙያ ተምረው አፕግሬድ አድርገው እንጀራ አድርገው አርጅተውበት አሁን ድረስ ሲስተር መባል እንዴት ነው ለመሆኑ የሆነው ነገር? ያው እኔ እንኳን ነርስነት አልመረጥኩትም ነበረ። ምክንያቱም ምርጫ ብዙ ምርጫዎች ይሰጡናል እዛ ያው ወደ ዩኒቨርሲቲ ወደ ኮሌጅ ለመግባት ምርጫ ሲሰጥ እኔ የመረጥኩት መጀመሪያ አንደኛ ላይ ግብርናን፣ ሁለተኛ ቴክስለሪያ፣ ጨርቃ ጨርቅ፣ ሶስተኛ ጋናዶሪያ ስለ ከብት እርባታ ነው የመረጥኩት እና ምርጬ ሞልቼ ነው የወጣሁት። እና ስወጣ አንድ አስተማሪ ያገኘኛል እና ምን መረጥሽ ዘውድነሽ? አንደኛ እንደ ግብርና፣ ሁለተኛ ቴክስለሪያ፣ ሶስተኛ ጋናዶሪያ ምናምን አልኩት። በስማ ማለት አንቺ ነርስ መሆን እኮ ነው ያለብሽ፣ 10 ኮታ እኮ አለ። ስለዚህ ለምንድነው ነርስን ያልመረጥሽው አለኝ። እኔ እንጃ በቃ እኔ ይሄንን ነው ሂጂና ኮሎኔል አሰፋ አሉ የአምባሳደሩን ሂጂና ለምኛቸው ነርስ መሆን ፈልጋለሁ በይና ንገሪያቸው አለ። ከራሳቸው ዝንባሌ ተነስተው ነው ወይስ እርሶ ጋር ያዩት ነገር አለ? እንደሚለኝ ነርስ ብትሆኚ አንቺ ጥሩ እንትን አለሽ ነው አባባሉ። በእርግጥም በደንብ ኦብዘርቭ አድርጎኛል ሳስበው፣ አሁን ላይ ሳየው በደንብ ኦብዘርቭ አድርጎኛልና ነርስነትን ምረጪ ብሎ ላከኝ። እሺ ከዛ ኳኳ አደረኩኝና ፓፒ የሆነ ምርጫ ተሳስቻለሁ አልኳቸው። እሺ እና ታዲያ እንዲህ ብሎ ነገር አለ እንዴ? ተሳስቶ መሰረዝ መደለዝ አለ እንዴ ብለው ሲሉኝ፣ አይ ባቢ እኔ ነርስ መሆን ፈልግ ነበረ። እሳቸውም ያስቡኛል እንዲህ ካልማር የተረጋጋ ስብና እንዳለኝ የተረዱ ይመስለኛልና እንደሱ እኮ አይቻልም አሉ። አይ ባቢ በመርጥ ደስ ይለኝ ነበረ ብትፈቅዱልኝ ብዬ ስል በይጌቢ ብለው አንደኛ ነርስ፣
ሁለተኛ ጨርቃ ጨርቅ፣ ሶስተኛ አሽጋሽገው ሞሉ። አዎ ከዛ ለ10 ኮታው 10 ነበረ አገኘሁኝ። ነርስነትን አገኘሁኝ። ከዛ በጣም ነው ደስ ያለኝ። ነርስ ትምህርት ቤትም ሲሄድ በጣም ነው ደስ ያለኝ። ቀሞያው ትክክለኛ በቃ እኔ ታጠቅም ሆኜ ሲታመሙ እንዲህ አድርጉ ምናምን እንባባላለን እና ያ ነገር ከውስጥ የነበረ ሀረር ሆኜ አንድ ጎረቤታችን ምች መድኃኒት ይሄ ነው ብለው እናቴ ያሳይተውኝ እሳቸውማ እናትሽ የሚቆርጡትን ነገር ቁረጭና በህይወት የሉም አሁን እሳቸው ቁረጭና ነይ ብለው ብር ብዬ ሮጥ ብዬ ቁርጥ አረግና አምጥቼ ሰጣቸዋለሁ። እና ያ ሁሉ አሁን ነርስ ከሆንኩ በኋላ እግዚአብሔርን አመሰገንኩኝ። ትክክለኛ ምርጫ ሰጥተኸኛል፣ ተምሬም ጥቁም ነገርኛ ደረጃ ላይ እንድደርስ አድርገኛል ብዬ እስካሁን ድረስ ሙያዬን 40 ዓመት ጳውሎስ ለማገልገል እንትን ያደረኩት በቃ ሰው የማዳን እንትን አለኝ ውስጤ ጥሪ ነገር እንዳለች አሁን እየተረዳሁት ከልጅነት ጀምሮ አለኝና ሙያዬን በጣም ወደድኩት። እዛ ደግሞ ኩባ ከመረጥኩት በኋላ ነርሶችን ሳይ ትክክለኛ ምርጫ ነው የመረጥኩት ብዬ በትምህርቴም እግዚአብሔር ይመስገን ጎበዝ ሆኜ በሰውም ፍቅር ኖሮኝ ኩባዎቹ ብዙ ወዳጆች አሉኝ። እኔ ኩባ በነበርኩበት በተለይ ነርስ ትምህርት ቤት ሆኜ 10 ኢትዮጵያኖች አንድ ላይ ሳንታ ክላራ የምትባል ቦታ ላይ ነው፣ ሳዋላ ግራንዴ ይባላል የነርስ ትምህርት ቤቱ እና 10አችንም በጣም ጎበዞች ነን። 10አችንም ደግሞ መሀላችን ወንድ የለም፣ ሴቶች ብቻ ነን። የሌሎች ሀገር የናሚቢያ የዚምባብዌ ምናምን ያሉ ወንዶች ጣልቃ አሉ፣ ግን ኢትዮጵያኖች ሴቶች ብቻ ነን 10አችንም። እዛ ስንደርስ 3 ለመጀመሪያ ዓመት እዛ ትምህርት ቤት ስንገባ 3 ዚምባብዌና 10 ኢትዮጵያኖች 13 ነን። የመጀመሪያ ግራጁዌት ያደረግን የውጭ ዜጋዎች እና 10ም አሉ። አሁን ኢትዮጵያ ውስጥ ተዋውቃላችሁ ትገናኛላችሁ? ውጪ በብዛት 1 3 4 ውጪ አሉ። እዚህ የተወሰነን አለን፣ እንጠያየቃለን ከአንዷ ጓደኛ ጋር መሰሉ። እስካሁን ድረስ አልተለያየንም። አመሰግንሻለሁ በነበረን እድሜ ከኩባ ጀምሮ እዚህ መድረሳችን እግዚአብሔር የተመሰገነ ይሁን እና ከሷ ጋር እንጠያየቃለን። ዘላቂ ወዳጅነት አላችሁ? አዎ አሜሪካንም አሉ። ባንቹ የምትባል አውስትራሊያ ያለች፣ ነቢያት ኪዳኔ አሜሪካን አለች። እዚህ አለሚቱ ትብለጽ ቅዱስ ማነው ሚኒሊክ ሆስፒታል ነው። ሚስተሩ ጳውሎስ በጣም የመቆየታችሁ ምክንያት እርሶም 40 ዓመት ሙሉ በሙሉ ጳውሎስ ነው ያሳለፉት? ጳውሎስ እኔ ስለምወደው ይመስለኛል። በጣም ወደዋለሁ። እኔ ፕራይቬትም ምሳሌ ከመታመሜም በፊት እንድለቅ ብዙ ለቅቄ አሁን ለጡረታ የሚጠቅም ነገር እንዳገኝ ብዙ ሐኪሞች ወዳጆቼ መክሩኝ ነበር፣ ገፋፍተውት ነበር። አዎ ግን እኔ በቃ ይሄንን ህዝብ እዚህ ሆኖ አገልግዬ ጡረታ መውጣት ያለብኝ፣ ምክንያቱም ገንዘብ ከሰው በኋላ የሚገኝ ነው፣ ሰው ግን መቅደም አለበት በሚል ነው እንጂ ብዙ አማራጮች ነበሩኝ። ግን ጳውሎስን በጣም ወደዋለሁ። ጳውሎስ የሚመጣው ተጨቆነ ደሃ፣ አንደኛ ሆስፒታሉም የደሃ ሆስፒታል ነው። ኃይለ ሥላሴ ሲከፍቱት ለደሆች ተብሎ የተቋቋመ ሆስፒታል ነውና እስከ ቅርብ ጊዜ ድረስ እኮ ካርድ 2 ብር ከ50 ነበር የሚወጣው። ላቦራቶሪ ሁሉ ነገር ተሰርቶ 5 ብር ነው። ቸስት ኤክስሬ 5 ብር ነው። እና አሁን ነው ትንሽ ከፍ ያለው እንጂ እና ያንን ህዝብ ማገልገል በጣም ደስ ይላል። ጳውሎስ ግን ከልቤ ነው ያገለገልኩት። ከልቤ የተለያዩ ዲፓርትመንቶች ሰርቻለሁ። ከኔ ቀደም ብለው የነበሩ ነርሶችም ደግሞ የዱሮ ልዕልተ ፀሐይ ነርስ ነን ምናምን የዘውዲቱ ሆስፒታል ምናምን የሚሉ ጥሩ ተገርተው ሙያቸውን ወደው የነበሩ ነርሶችን ስላገኘን እኛም ደግሞ ከኩባ ስንመጣ ጥሩ ነገሮችን ይዘን ከነሱ ጋር ተዋሃደና ሙያውን እንድትወደው አደረገ። አሁን ጡረታ ላይ ያሉ ነርሶች አሉ፣ ከነሱ ብዙ ነገር ነው የተማርኩት። የኩባን ጨምሬ እኔ ራሴን በቃ ሰው መርዳትን እየጨመርኩ አሁን ወገቧን ያመማት ያላት አይሲዩ ላይ የተኙ
የታመሙ አይመስሉህም። በጣም ክሪቲካል ነው አይሲዩ ማለት። ግን ብድግ አድርጋ ጥብጥብ አድርጋቸው ባዝሊን ከንፈራቸውን ቀብታ ጸጉራቸውን ሲስተር ይመኙሻል ትባላለች። በዚህ አጋጣሚ ላመሰግንሽ ወዳለው ጥሩ እውቀት ሰጥተሽኛል። አስተኝታን ስትል የታመመ አይመስልህም። በቃ በደንብ አድርገው ፓውደር ቀብተው ምናምን ንቅት አድርገዋቸው አድርገው እንደ ልጅ ታደርጋለች። ከሷ እሱን ተምሬያለሁ ማረሳው እና እንዲህ ነው የምናደርገው። እና ዛሬ ዳይፐር መጥቷል። ዛሬ በዳይፐር ነው ካካ ምን አነሳው። በእኛ ጊዜ ግላቡን አድርገ ፖፖ አቅርበ መጀመሪያ ካካውን በግላብ አንስተ ካካውን ፖፖ ላይ አድርገ ነው አንሶላ መታነሳው። ከዛ ጥብጥብ አድርገ እዛው አልጋ ላይ እንዳለ ጥብጥብ አድርገ ፓውደሩን አድርገ አንሶላውን እዛው እንደተኛ አለው። ትምህርቱ ራሱ ያስተምራል። አዎ ምንም ልክ ሰውየው በሽተኛው ተነስቶ የተነጠፈ አስመስለህ ነው አልጋውን የምታነጥፈው የነበረ። ራሱ የተለየ ትምህርት አለው እና እንደሱ ነው አድርገን። ያ ለኔ ትልቅ ነገር አድርጎልኛል። ለኔ እዚህ ላይ ለመቆየት ያ ያደረኩት ጥሩ ነገር ለኔ እድሜ ጤና ሰጥቶኛል። እና የነርስነት ሙያ ነርስ ማለት ሴት ነች፣ ቤተሰብ ኃላፊ ነች። በሙያ ደግሞ ጥሩ የተጎዳን ረጂ ነች፣ እናት ነች፣ ጽዳት ነች። እኛ ድሮ ራሳችን ጠራርገን ዛሬ ጽዳት አለ፣ ድሮም ጽዳት አለ። ግን ጽዳቶችን ሳንጠራ ጽድት አድርገን ፖፖ ራሳችንን ምንደፋ የነበረ አንሶላ ራሳችንን ተሸክመን የምንሄደው ድሬሲንግ የሰራንበትን እቃ ዛሬ ድሬሲንግ እቃውን የሚወስድ ሰው አለ በአሁኑ ሰዓት። ያኔ ግን 20ም 30ም ድሬሲንግ አደረግ ቁስል አከምክ ማለት ነው። እሱን እቃውን ከፎርሴፕስ እና ከኪድኒ ዲሽ ጋራ ይዘን እታች ወርደን ሲሲዲ እንሰጣለን። ራሳችን ሰው ሲሞትብን ራሳችን ገንዘን ራሳችን አስከሬን ይዘን ሄደን ፍሪጅን ከታለን። 2-3 ነርሰን 2 ሆነ ራሳችን ገር። ዛሬ ግን ሰው ሲሞት ይጠራል፣ ገንዞ እታች ይወስዳል። ያኔ ግን ነርሷ ነች። እና ነርስና ሐኪም ደግሞ ተግባብቶ ነው የሚሰራው። ዶክተር ይሄን ነገር እኮ እንዲህ አደረኩት እንዲህ ምናምን ብሎ ሲስተር እንዲህ ያላደረክሽ ተደማምጦ ተማምሮ እነሱ ማስተምረውን እኛም ማስተምረናቸው። እነሱ ሳይንሱን ያው ብዙ ስለሚያውቁት የኛ ደግሞ ቁጥብ ስለሆነች ግን የኛንም ማያውቁት ካለ እንዲያውቁ የነሱን ማያውቀውን አድርገን ነው። እና ሐኪም አንድ በሽተኛ መጥቶ ምርመራ ሲያደርግ ነርሷ ቆማ የልብስ አውልቃ ከሐኪሙ ጎን ነው። ዛሬ ጊዜው ተሻሻለ ተብሎ ማውለቅ ካቃተውን በግድ እንትን የሚረዳ የለምና ያሁኑንም መውቀስ አይደለም በፊቱንም እንትን ፍቅሩና እንክብካቤው ግን የድሮ ይበልጥ ነበር። በጣም እንዴ በጣም ምንና ምን አዎ እንዴ በጣም ራሱ ተከባብሮ ሐኪሙና ነርሱ ተከባብሮ ሲሳሳት እኮ ስነግረው ሐኪም ነኝ ብሎ እንትን አይልም፣ ያዳምጣል። እሱም ሲስተር ይሄንን ነገር እኮ ብዬሽ ለምንድን ነው ያላደረግሽው? ወዲያው ነው። ምክንያቱም ወዲያው ነው የሚታየው። ወዲያው ይሄ መድኃኒት በቃ ሲባል ወዲያው ጥፍት ነው የምታደርገው። ይሄ መድኃኒት ሲሰጠው ስትል ወዲያው ይዘህ መሮጥ ነው። ነርስ እኔ የእግሬን በሽተኛ ነኝ። አሁን አልፎ ምን ሮጣለን? መሮጥ ነው። በሽተኛ ላቦራቶሪ ይሄን ደሙ ሰጂ በሩጫ ላቦራቶሪ ያደረሰ ቆመህ አሰርተ ይዘህ ደግሞ ዛሬ ግን የሚወስድ ሰው አለ መጥቶ በሽተኛው ይወስዳል። ያኔ ግን እኛ የሚገርም ነገር ማሌሪያ እኛ ነበርን የምንሰራው። ስላይድ አለን። ስላይዱን ሄደን ከላቦራቶሪ ሄደህ አምጥተህ ታች ወርደ አምጥተህ ደሙን ጠቅ አድርገህ ሰርተህ ውጤት ላቦራቶሪ ታደርሳለህ። ያ ዘመን ቆንጆ ነው። ሙያው አሁንም የሚወደድ ሙያ ነው። የጊዜዎቹ ሁኔታ የቴክኖሎጂው ጠኑ ነው እንጂ በሽተኛ እኛ ናይት ስናድር ዩኒፎርማችንን ቀቅ እንዳደረግን ነው። ቀን ለብሳ ያየሃት ነርስ ሌሊትም ለብሳ ነው የምታያት። እንድቹ መተኛት የለም ማረፍ ብሎ ነገር እኮ የለም። ማረፍ የምንለው እግርህን ወንበር ላይ አድርገህ ነው እንጂ እንዳሁኑ
ነርሶች ማረፊያ ተብሎ አልጋ ምናምን አልነበረም። ብዙ ነገር ብዙ ለውጥ አለ። ያሁኖቹንም ያው ባለፈውም ተናገር ያለው ቅር እንደማይላቸው ፍቅሩ የነርሱን ትተዋወቃለህ እስከ ቤተሰብ ድረስ ትተዋወቃለህ። የድሮ ነርስ ቤተሰብ ድረስ የባለሙያው ብቻ ሳይሆን ፍቅሩ እኔም ለማንሳት የፈለኩት ለታማሚው ራሱ የሚሰጠው ፍቅር ታማሚው ጋር ያለው ኬር ራሱ ለህመምተኛው የሚሰጠው ኬር በደንብ ታማሚውን ያስደስተው ነበር ሲመስለኝ። በአካሚዎቹ በጣም ይረካል፣ በነርሶቹ በጣም ይደሰታል አይነት ነገር ነው ስታነሱ ብዙ ጊዜ የምሰማው። ትክክል። የድሮ ታማሚ እንደዚህ እንክብካቤ ይደረግለት ነበር የሚለው ነገር በደንብ ሲነሳ ሰማለሁ። ሲወጣ እኮ በደንብ ነው ሲወጣ ልብሱን አልብሰ ነው ተደግፎ የመጣው ፔሸንት ዲስቻርጅ ተብሎ ወደ ቤቱ ሲሄድ በደንብ ልብሱን ለብሶ ዘንቢሉን ይዘን ሁሉ እንሸኛለን። ለፎሎአፕ ሲመጣ አመስግኖን ደስ ብሎን አልፎ አልፎ በጣም እንደ ኦቨርም የምንሄድበት እንትን አለ። ሲሞት እናለቅሳለን። እንዲህ ተደርጎለት ለምን አልዳንም ብለን እናለቅሳለን። ብዙ ሞትም የለም በእርግጥ ያለው ሁኔታ ግን በሽተኛውን አከመው ሲሞትብህ በጣም ነው እንትና 10 ቁጥር ላይ እኮ ያለው ሞተ። ቤታችን ገብተን እኮ እንዲህ ተደርጎለት ነበር እንዴት አደረ። ጠዋት ስንረካከብ እንዴት አደረ ያ ሰው ነው የምንለው። እንደምን አለሽ ሲስተር ምናምን ተባብለን አዎ እንዴት ሆነ እንትና በስሙ ጠርተን ከሌ እንዴት ሆነ። አይ ሌሊት ሰላም ነው ያደረው ዛሬ። ምክንያቱም ሌሊትም ሐኪሞቹ ሲሰሩ ነርሶቹም ሲሰሩ ነው የሚያድሩት። በጣም ሙያው በጣም የሚወደድ ነው። አሁንም ይወደዳል። እግዚአብሔር ደግሞ ያስተካክለው። የሚስተካከሉ ነገሮች አሉ። ይሰራዋል። ሰርቶታል። እርሶ እንደወደዱት እርሶ እንዳከበሩትም ሙያውም እርሶን በደንብ አስመስግኖታል። ዋጋውን አልነሳም ብዬ አምናለሁ። ወደ ሌላኛው ጥያቄ ልለፍ። ይሄ ነርስነት አካባቢ ያለው ነው። ወደ ትዳር፣ ወደ ህይወት፣ ወደ ዋናው የጎጆ የጉልቻው ህይወት እንዴት መጡ? በዚህ ትዳር ውስጥ ነው ወይስ ከዚህ ትዳር ማነው? በዚህ ሙያ ውስጥ ነው ወይስ ከዚህ ሙያ በፊትም የተገነባ የተጠነሰሰ ነገር ነበር? እንዳልኩ እኔ ከኩባ ስመጣ ያው የሀረር ልጅ ነኝ። ጳውሎስ ሆስፒታል ስመደብ መጀመሪያ ላይ ጤና ጥበቃ ሲመድቡን 10 ነን ብያለሁ። 5ቱን ጥቁር አንበሳ 5ቱን ጳውሎስ ብለው ነው የመደቡት። እና የከሌ ጳውሎስ የከሌ ጥቁር አንበሳ ብለው እኛ ደግሞ ከታጠቅ ጀምረን ያልተለያየናለን። ደሴትም ሆነን ያልተለያየን ሰዎች አለን። እንዴ አዲስ አበባ መተው ሊለያዩን ነው እንዴ ብለን ለምን ከዛ 10ችንን ለምን አንድ ቦታ ለምን አያረጉንም ምናምን ብለን እናወራለን። ስናወራ በቃ ዜድ አንቺ ግቢና አንድ ላይ አድርጉን በይ ብለው ይሉኛል። ትንሽ እንትን እናገራለሁ። የተወሰኑትም ደግሞ ውጤታቸውን ምድባቸውን ሳይሰሙ ወደ አስመራ የሄዱ ልጆችም አሉ። ከዛ ገባሁኝና አንኳኳሁኝና እኛ 10ችንን መለያየት አንፈልግም። ለምንድን ነው ወይ ጳውሎስ ወይም ጥቁር አንበሳ ማታደርጉና አትበታቱና አልኳቸው ገብቼ። ለመሆኑ አንቺ የት ነው አንቺ የት ነው ሰፈርሽ ነው ያሉኝ። በጣም ይገርመኛል አሁን ድረስ። ከዛ እኔማ እዚህ ቡልጋሪያ ነው ቤቴ አልኳቸው። እና የት ነው የደረሰሽ አሉኝ። እኔማ የደረሰኝ ጥቁር አንበሳ ነው አልኳቸው። እንግዲያውስ አንቺ ጳውሎስ ነሽ አሉኝ። ከዛ እኔ መራቁን አላቅማ ያኔ አላቅም ርቀቱን አላቅም። ከዛ እና አንድ ላይ በቃ እንደተመደባችሁ ነው አንቺን ግን ጳውሎስ አድርጌሻለሁ አሉ። ከዛ ወጣሁና እኔ ደግሞ ጳውሎስ እኮ ሆንኩኝ አልኳቸው። እና አንድ ላይ አላደረጉንም። ከዛ ጳውሎስ ሄድኩኝ። ለካ ጥቁር አንበሳ በእድሌ ጥሩ ነበር። ጥቁር አንበሳ ቡልጋሪያ ቅርብ ነበረ። በቃ እግዚአብሔር ፈቅዶ ነው ብዬ ጳውሎስ ተመደብኩኝ። እንግዲህ ትዳሩም ሊመጣ ነው ታዟል ማለት ነው። ከዛ ጳውሎስ ገብቼ 8 ወር 9 ወርም 6 ወርም አልሰራሁኝም። እና ሶሻል ወርከርና ወርክሾፕ ልዩነቱን አላቅም። ሶሻል ወርከር ማለት ምን እንደሆነ ወርክሾፕ ያው የቋንቋም ችግር ስለነበረ አላቅም። ግን
ፔሸንት እያለ ይመጣል። ይሄ ማገባው ሰው ማለት ነው። ሲመጣ ለካ እሱ እኔን እያየ ነው የሚመጣው። ከዛ እንዲህ አይነት በሽተኛ ምናምን ካርድ ስጭኝ ይለኛል። ካርድ ሰጣለው የሆነ ነገር እንትን ብሎ ያው ሶሻል ወርከሮች ማህበራዊ እንትን ነው ቤተሰብ የሌላቸውን እንትን ነጻ ሕክምና እንዲያገኙ ምናምን ነው። ከዛ እንዲህ ሲመላለስ አንድ ቀን ይደውላል። ከዛ ስልክ አነሳለሁ። ሲስተር ዘውድነሽ? አዎ። እዚህ ሶሻል ወርከር ቢሮ እፈልግሻለሁ ይለኛል። እኔ ለስራ ነው የመሰለኝና ወርክሾፕ ሄድኩኝ። ከዛ ምን ፈልገሽ ነው ሲስተር? ሶሻል ወርከር ቢሮ እዚህ ነው እንዴ ያልኳቸው። አይ ሶሻል ወርከር እኮ ቢሮ ላይ ነው ይሉኛል። ከዛ እንዴ ይሄ ወርክሾፕ ነው እያልኩ እያወራው አንኳኩቼ ስገባ ሁልጊዜ የሚመጣው ነው። ከዛ ቁጭ በይ ሲስተር ቁጭ በይ ያለኝ እሺ ብዬ ሆዴ ግን ፈራ መደንገጥ ምናምን። እኔ እኮ የምመላለሰው ያው አንቺን ላገባሽ ስለፈለግኩ ነው። አዎ እንዲሁ ላገባሽ ነው አለኝ። ከዛ እኔም አንድ ወቅት ላይ የሆነ የኑሮ ሁኔታ የቦታው ርቀት ምናምን ባገባ የሚል ነገር አይምሮ ውስጥ አስቀምጫለሁ። ከዛ እንዴ ብዬ ኧረ ቆይ ላስብበት ብዬ በሩን ዝግት አድርጌ ወጣሁ። ደንግጬ ማለት ነው። ደንግጬ ገባው። 3ኛ ፎቅ ላይ ነበርኩኝና ሰርችካል ነበርም ሰራ ለተወሰነ ሰዓት እንዴ ምን ማለት ነው ላግባ አላግባ ይሄንን ቆይ እስቲ ምናምን በቃ አሁን መሰላሰል ጀመርኩ። በደንብ ኢንቨስት ሊያደርጉበት የሐሳብ ኢንቨስትመንት አዎ ይመጣና ሐሳቤ ምናምን እዛም ትንሽ ያልተመቸኝ ነገር ስለነበረ ከዛ ወደ ማግባቱ ወሰንኩኝ። ጠበቀና እቺን ሰምቼ ጸጥ ነው ያልኩት እኔና ከዛ ሌላ ቀን ደወለና እየጠበኩሽ ነው ብሎ ሲለኝ ነይ ቢሮ ነይ ብሎ ሲለኝ ሄድኩኝና ቢሮ ማግባት አገባለሁ። እናቴ ያለችው ሀረር ነው። እኔ ደግሞ በሰርግ ማግባት ፈልጋለሁ። እኔ ቦይፍሬንድም ይዤም አላቅም። ብቻ ያለውን ያው የኩባም ነገር አለ የሀረርም ነገር አለ ውስጥ ማስቀመጥ የለም። ዝርግፍ ነው። እውነት ከዛ እሺ እንደገና ደግሞ መሰረጊያ የለኝም ግን በሰርግ ማግባት ፈልጋለሁ። ግን መሰረግበት ደግሞ ብርም የለኝም። ችግር የለም አለኝ። ወዳው በቃ እሱም ሰረገልኝ። አክስቴ ቤት ነው የተሰረገልኝ። ሽማግሌ በስነ ስርዓት እናቴን አስጠራሁኝ። የአክስቴ ባል ነፍሱን ይማረው አቶ ብሩክ ዳኜ ይባላል። አያቴም ነበሩ። አክስቴ የሆነ ጉዳይ ገጥሟት አልነበረችም። ሽምግልናውን እነሱ ተቀበሉልኝ። እሱ ሽማግሌ ላከ። እናቴን ከሀረር አስመጣው። የአክስቴ ባል አለ አያቴም ነበሩ። እነሱ ቁጭ ባሉበት ደግሞ ምን ብየዋለሁ አስጠንቅቀዋለሁ። ይሄ ቀጠሮ ምናምን የሰርግ ምናምን የለም። እኔ ማግባት የምፈልገው ሰኔ 21 ቀን ነው። ትምህርት ቤቴን በማሰብ ከነዛ ከአራቱ ትምህርት ቤቶች አዎ የተማርኩበትን ትምህርት ቤት በማሰብ ነው። እና ቀጠሮ ቶሎ ነው ማግባት የምፈልገው ሰኔ 21። እሱ ወደ ፋሲካ አካባቢ ይመስለኛል ሚያዚያ ውስጥ ነው ምናምን አጭር ነው ራሴ ነኝ። እና እንደዚህ ነው ብያልኩኝ። እነሱም ወደ ውስንስን አደረጉ። ሰኔ 21 ሰርጉ እንደሆነ ተወሰነ። እግዚአብሔር ይመስገን በሰርግ አገባኝ። ነፍሱን ይባረው አብዬ ሰብስቤ ይባላል። የመጀመሪያ ጠያቂው ነበሩ እሳቸው። ለትዳር ብዙ ጠየቀኝ። እኔ እንደዛ አይነት ነገር ነገርኩ እኮ ቅድም ቦይፍሬንድ ምናምን አላቅም አልኩ። 10 ሆነን ቦይፍሬንድ ይሄዳሉ ጓደኞች የዛ ነርስ ትምህርት ቤት ሆነን ኩባ ማለት ነው። እኔ ግን ከኩባዎች ጋር አገር ነው ማየው። ፊልዴ ሴማና ይባላል። ሁል ጊዜ አርብ ቀን ሻንጣቸውን ይዘው ወደ ቤተሰቦቻቸው ይሄዳሉ። አዳሪ ትምህርት ቤት አይደል? እኔም ከነሱ ጋራ ነው የሚሄደው። ዛሬ አንዱ ሀገር ሄዳለሁ፣ ነገ አንዱ ሀገር። አመቱን በሙሉ እንደዛ ነው የጨረስኩት። አንድ ቀንም ከአብረውኝ ከተማሩ ልጆች ጋር ብዙ አላሳለፍኩኝ። እንደዚህ ማህበራዊ ህይወትን የመፈተሽ በፍጹም አላየሁኝም። ቀጥታ አንድ የተገኘውን እድል በዛው ነው። አዎ እግዚአብሔር ይመስገን አልተጎዳሁበትም። ያው ባለመውለዴ ብጎዳም በኋላ ላይ እሱ ከሞተ በኋላም ችግሮች ቢመጡም ያው ልጆች 2 ልጆች ነበሩት ከሌላ። አዎ አንደኛውን
ቤት ሰራን። ኤኒዌይ ተጋባንና ብዙ ሳንቆይ የነበረበት ቤት የቀበሌ ቤት ነው። ጥሩ ቤት ነው። ራሱን የቻለ ግቢ ነው። በደህና ጊዜ የተያዘ ቤት ይመስለኛል። ከዛ ከፍ ብሎ ደግሞ ቦታ ገዝቶ ግን አልሰራበትም። ልክ እኔ እና እሱ እንደተጋባ ቦታውን አሳየኝ። በቃ መስራት አለብን አይደል ባለው ጨማምሮ ከጓደኞቹም ከምንም ብሎ ቤቱን ሰራን። በዚህ አጋጣሚ ሲስተር አልማዝ መኮንን ቤቱን ለመስራት ተባብራኛለች። ከአስኮ ቀያፈር ሲስተር ይመኙ በአንዳንድ ነገሮችን ብዙ ጓደኞቼ የማመሰግናችሁ አላችሁ። ቤቱን ስንሰራ በርብርብ ነው። የሁሉም ሰው እጅ አለበት። የነ ኮሎኔል አሰፋም እጅ አለበት። ዛፎችን ተባብረው በትብብር ነው ቤቱ የተሰራ። ብዙውን ነገር ያው እኔንም የሚያውቁ ወዳጆቼ በቃ እዛ ሆስፒታልም ያ ነው ብዙ ዘመዱ አፍርቶልኝ ስለነበረ እንዴት አድርገህ ነው ያንን ሆስፒታል ልለቅ የምትችለው? ባለቤት አድርጎኝ ባለትዳር አድርጎኝ ቤትም እያሰራ ነው በርብርብ እና እንደዛ አድርገን ነው የሰራ ነው ቤቱን። በትዳር ዓለም ጥሩ ባል ነበረ። ተባብረን ነው ኑሯችንን ስንመራ። እሱ አለርት ሆስፒታልም ሰርቷል። የካቲት 12ም ሰርቷል። ጳውሎስ እኔን አግኝቷል። ጳውሎስ ሆስፒታል በመስራቱ እኔን አግኝቷል። እና በመረዳዳት ነው ስንሰራ። ያ ቤት ሲሰራ ምልህ ብዙ ባለ ትዳሮች የማያውቁት አይነት እንትናል ነው። እንደው ያሁን ትውልዶች እያመጡት ነው። እኛ በዛን ዘመን 1 አመት ሙሉ አንድ ሰው ነው የሚመራው ቤቱን የሚመራው 1 አመት ሲሆን ወጪውን በሙሉ ያው ይገዛል። አስቤዛው ምናምን እኔ ማኔጅ ባደርግም ዋናውን ማኔጅ የሚያደርገው እሱ ነው 1 አመት። እሱን አመቱን በሙሉ ሰርቶ ሲጨርስ ግን አንድ ነገር መተው አለበት። የሚገርም እሱ 2 ሰርቪሶች በአመት ውስጥ ሲሰራ የሚቀጥለው አመት ደግሞ እኔ ስሰራ ወይ ቴሌቪዥን እገዛለሁ ሳስረክብ፣ የሚቀጥለው አመት ደግሞ እሱ ሲሰራ ፍሪጅ ይገዛል። የሚቀጥለው አመት እኔ ስሰራ ደግሞ ሶፋ እንቀይራለን። እንዲህ እያልን ነው እንዲህ እያልን ጥሩ ነው ያሳለፍነው። ባንወልድም እግዚአብሔር ይመስገን። ሰው ይጋጫል፣ ትዳር ይጋጫል። ግን ኑሯችንን ስንመራ እኔ አንድ ቀንም ተቸግሬ ማላቅም። ቤታችን ኤቭሪቲንግ ሙሉ ነው። ሰርቪሶች ሰራ እና የማረሳው ነገር ለገና አካባቢ ነው። ሰው በግ እየያዘ ይገባል። ቤት ሰርተን እንግዲህ 2 አመት ምናምን ገና እንደሆነና እሱ ለካ ሰርቪሶቹን ሰርቶ ለቆርቆሮ በግ ሳይገዛ ቆርቆሮ ገዝቶ መጣ። አለቀስኩኝ። ሰው በግ ይዞ ይመጣል፣ አንተ ቆርቆሮ እንዴት ገዝተህ ትመጣለህ ብዬ አንድ ጓደኛውን ጠራኋቸው። ጋሽ ኃይሉ ኑ አብዬ የሚሰራውን ስራዩ። ከዛ ቆርቆሮ ታዲያ ምንድነው? አይ እናንተ ብትፈልጉ ታረቁ ተጣሉ ብለው ጥለውን ሄዱ። ከዛ ቆርቆሮን ገዝቶ እኔ ግን በጣም አለቀስኩኝ። በቃ በጣም አለቀስኩ። እንዴት በግ ምናምን ለካ አልቅሼ እንደዚህ እንደተኛው ስለ በግ አቃጅቻለሁ። ጭራሽ ለምዶ ነው ሁሌም አመት ባል እንደዛ ነው። እሱም እኮ አስቧል። እኔ ቸኩዬ ነው እንጂ። ከዛ ከእንቅልፌ እንዳየን ስቃዥ ሄደ። መኪና ነበረው። በግ ይዞ መጣና ዜድ ይሄን አይደል የፈለግሽው ብሎ ሲለኝ ፍንድቅድቅ አልኩኝ። አዋ ቆርቆሮ እኮ ቀስ ብሎ ይሰራል። አሁንስ ያስፈልገናል ምንድነው አላማ ባላማ ብዬ አልኩት። ይሄ የሁለታችንም የመስማማት መተዛዘን አዛኝ ነው። አዛኝ ነው። ያው ስንጋጭ እንጋጫለን። በአመዛኙ በጣም ጥሩ ባል ናቸው የነበሩት። በጣም እንዴ ባለቤት አደረገን እኮ የሱም ጥረት እኮ እኔ መሰረት ቶሎ እንስራ ብያልኩት እንጂ ቤቱን ሰርተን እንደገባንበት ልጆች እንዳሉት በሰማው ሰዓት ግን ያንን ትዳር ለማበላሸት ፈልጌ ነበር። ከሌላ ሴት ልጆች ወልደው እንደነበረ ስላልሰማሁኝ በሰማው ሰዓት ቤቱ እንዲፈርስ ቤቱን ለማቃጠል ሁሉ ጥረት አድርጌ ነበረ። በመዋሸቱ ነው ወይስ ሳይነገረው በማለት ነው? መነገር አለበት። ትዳር ቀላል አይደለም። እውነት ነው። በዛን ሰዓት እኔ በጣም ደነገጥኩኝ። ለሀገሩም እንግዳ ለሰውም ባዳ የነበርኩ ሰው ስለነበርኩኝ
ያው ሲጠየቅ እሱ ያው ቀስ ብዬ ነግራታለሁ። በወቅቱ እንዲህ ያለኝ ብዬ ብነግራት ግን ላላገባ ትችላለሁ ብሎ በማለት ሳይነግረኝ ቀረ። በነገረኝም ሰዓት ግን እኔ ትንሽ ብረብሽም ግን ቤት አደረገው። የአሁን ጊዜ ትዳር ቢሆን እንደዚህ ልጅን የሚያክል ነገር ከኋላ ከአንድም ሁለት ደብቆ ገብቶ እንደገና ተመልሶ ትዳሩን ትዳር ማድረግ አይቻልም ነበር። የእናንተም ትዕግስት ታክሎበት ነው እንጂ በጊዜው ከባድ ነው። ግን አለፈ፣ በቆንጆ አለፈ። እግዚአብሔር ይመስገን። ደግሞ ወዳጆቼ ጥሩዎች ናቸው። ሲስተራቻሜ ሲስተር ይመኙሻል ይመክሩኝ ነበርና ምንድነው ምናምን ይላሉ። ወዳጅ ሲኖር የምታዳምጥና ልጅነትም ስላለ ልዩነቱን ሲነግሩ ካንቺ በፊት ሲመጣ ነው ይሏል። ካንተ በኋላ የመጣው ነገር ያሳስባል። እንዴት ትላለህ? ደግሞ ቆራጥም ትሆናለህ። ካንተ በኋላ ለሚመጣው ነገር ቆራጥ አቋም ትወስዳለህ። ካንቺ በፊት ስላለ ነገር ምን ሲሉኝ በቃ ይሄ ደግሞ የሰው ምክር ሰማለሁ። እውነት ነው። ውጤቱም ኔጌቲቭ ሊሆን ስለሚችል ምክንያቱም የኔ ትዳር በብዙ ሰዎች ነው እቁብ ይጣላል። ሐኪሞች ምናምን እነሱ ተራቻሚ የኤኒቲ ክፍል እና ሌባ ብዙ ጊዜ ያጠቃኛል እና ሁሉ ጊዜ ያስወስጄ መግባት ነው የማረሳው ነገር። 300 ብር ጥለን 10 ሆነን 3000 ብር በጎዝ አደረገችና በባንዴጅ ጡቴ ላይ ጠምጥማ ቤቴ የላከችኝ እነርሳለች። ቤቱ የተሰራው በእንደዛ ነው። ዋጋ ተከፍሎበታል፣ ተለፍቶለታል። ሲስተራቻሜ አመሰግንሻለሁ። እድሜ ጤና ይስጥሽ። አሜን። ትዳር እንግዲህ አንድም በፍቅር ሁለትም በልጆች ሲባረክ ነው በጣም ደስ የሚለው። ሌላውም ደስ ይላል። እንዴት ልጅ ላትወልዱ ቻላችሁ? ያው ልጅ እንግዲህ 1-3 ጊዜ ሞክሮኛል በሕክምና ማለት ነው። በወቅቱ እንግዲህ እግዚአብሔር መቼም ከቃልህ የሚወጣውን ነገር እግዚአብሔር እኮ ይቆጥረዋል። እኔ ልጅ አለው ብለው ሴትዮዋ መተው በነገሩኝ ሰዓት ግን ወይ ልጅማ አትስጠኝ ብዬ አልኩኝ። ብዙ ገዳም ሄጃለሁ፣ ሕክምናም አድርጌያለሁ። ግን ከእግዚአብሔር ቃሌም ነው እላለሁ አሁን ሳስበው። ምክንያቱም ሁል ጊዜ ካፍህ የሚወጣውን ነገር መጠንቀቅ አለብህ። እና 1-3 ጊዜ ትሪትድ አቦርሽን ሆኗል። በሕክምና ተሞክሯል። በመጨረሻ ግን በቃ በትሪትመንት ከአቅም በላይ መሆን የለበትም። ምክንያቱም መድኃኒቶች አንድም ጥሩ ናቸው፣ ደካ ደግሞ ሳይድ ኢፌክትም አላቸው። ጥሩ ጎንም የላቸውም። በዛ የተነሳ ሐኪሜ ብዙ ጥራለች እኔ እንድወልድ ብዙ ሞክራለች። ዶክተር ዙፋን ትባላለች። ያው ለዚህ ህይወት የሚያበቃችኝ እሷ ነች። ብዙ ጊዜ ክሎሚድ የሚባል መድኃኒት እየሰጠችኝ ያው የኢንፌክሽንም ጉዳይ ሊሆን ይችላል፣ የቃሌም ጉዳይ ሊሆን ይችላል። በዛ ሳልወልድ ቀረሁ እንጂ ብዙ ትሪት ተደርጎልኝ ነበረ እንድወልድ። የመጨረሻ 5 ወር 6 ወር ነው አቦርት የሆነው። እዛ አካባቢ ያለው ሳይንስ ምንድን ነው? ለምንድን ነው እንደዚህ የሚሆነው? የአፍን ፍሬ መብላት ምናምን ያሉት ነገር እንዳለ ይሆንና እንግዲህ ኢንፌክሽኖች ሊኖሩ ይችላሉ፣ የእንትን መጥበብም ሊኖር ይችላል። ግን አብዛኛውን ጊዜ ያው ኢንፌክሽን ነው። ኢንፌክሽን ያው ትሪትድ አቦርሽን የሚሆነው ያው በኢንፌክሽን ምክንያት ነው። ያ ነው ተጥሯል። እንዳሁኑ ቢሆን ደግሞ ቆንጆ ነበር በደንብ ማስመለጥ። ግን እሷ ብዙ ጥራለች፣ ግን የማይድን ነገር ስለነበረ በዛ ስቴጅ ደግሞ ትንሽ ሴንሲቲቭ ነገር ነው አይደል? ፌል የማረጉ ነገር ይደጋገማል። አሁንም ቢሆን ይደጋገማል። ገጠር አካባቢ ያሉ እናቶች በዚህ በጣም እንግዲህ 3 ጊዜም በሷ ጥረት ነው እርግዝናው የነበረ። 3 ጊዜም ክሎሚድ ሰጠችኝ። 1 ጊዜ 3 ወር ወረደ። ይሄ ኢንፌክሽን ለምንድነው የማይጠፋው ትላለች። እንደገና ሕክምና ይደረጋል። ቲዩቡ የጠበበ ነበረ። እነሱን ሁሉ እንትን አስተካክላ ያው 3 ጊዜ አርግዣለሁ። ግን ስላልተፈቀደ ነው የኔ እግዚአብሔር ስላልፈቀደ ነው። ግን ላንቺ የምሰጥሽ ልጆች ብዙ አሉ ብሎ 2000 በሚሊኒየም የተከፈተው የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተማሪዎች አብዛኛዎቹ ልጆቼ እናቶቼ
እኔ እናታቸው እነሱ ልጆች ሆነው ያስታመሙኝ አሉ። ብዙ ልጆች አፍርቻለሁ። መካሻ አዎ እነሱና ሰው አምጦ ስለወለደ አይደለም። የጓደኞቼ ልጆች እንደ ልጆቼ ነው እማያቸው። ምክንያቱም ከእናታቸው እማትለየኝ አለች። ከእናቷ እማትለየኝ እናቷን መዝናኛ ስትወስድ ሳውና ባዝ ስትወስድ እኔንም አብራ የምትወስድ አለች። ታንጉት በዚህ አጋጣሚ ላመሰግንሽ እወዳለሁ። እና የወለድካቸውም እንደዛ ላይ ሆኖ ይችላሉ። ታምሜ በነበረበት ሰዓት ቀጥ አድርገው በጉን እያረዱ ፍየሉን እያረዱ በመስኮል በኮቪድ ሰዓት ነው የታመምኩት። አቀብለውኝ የሚሄዱ የጓደኞቼ ልጆች ናቸው። የሲስተር አቻሜ፣ የሲስተር ይመኙሻል፣ የሲስተር በላይነሽ፣ መስከረም፣ መሰረት፣ ታንጉት አመሰግናችኋለሁ። እድሜ ጤና ይስጣችሁ። ወልዳችኋል፣ በልጆቻችሁ አገኙ። እኔ ግን መቼም ልጆቼ ናችሁ። እውነት ነው። እነሱ በደንብ እኔ አሁን ስለ መውለድ ምንም ባልወልድም ብዙ ልጆች አሉኝ ብዬ ነው። አመመኝ ስባል በረደኝ ብዬ ስል ኢተር ገዝታ ሙቂ ካልሲ ገዝተው በህመሜ ጊዜ በጣም የጓደኞቼ ልጆች በጣም አስታመሙ። መውለድ ቁም ነገር አይደለም ያስብላሉ። ወልደህም እንደዛ ላይ ሳካልህ ይችላል። እኔ ግን ሳልወልድ ግን ተሳክቶልኛል። አስታመሙ ሐኪሞቹ ራሳቸው። መውለድ ራሱ ግን የሆነ ስሜት አለው። አሁን ተወልዶ ይባረክ ጥሩ ስነ ምግባር ያለው ልጅ ይሁን አይሁን አሁን እንደሚሏቸው ልጆች ይሁኑ አይሁኑ እግዚአብሔር ነው የሚያውቀው። አሳዳጊው እሱ ነው። በመንገዱ ካልመራው ከባድ ነው። ግን በራሱ ደግሞ አምጦ መውለድ ሲሳካ ያለው ስሜት ባለመውለድም ደግሞ ያለው ቁጭት እንዴት ነው ስሜቱ? እርሶ ጋር ምን ፈጥሮ ያውቃል? ልጅ የለኝም የሚለው ነገር። በእርግጥ ባለመውለድ ብዙ ነገሮች ቅር የሚሉ አሉ። የራሱ የሆነ ስሜት አለው። የራሱ የሆነ ስሜት አለው። እኔ ግን የእውነት ነው የምነግርህ ባለመውለዴ በፊት እቆጭ ነበረ። እንደው ለምን አልወለድኩም። ከታመምኩ በኋላ ግን ምንም ቁጭት የለኝም። በቃ በወልድም ኖሮ ከዚህ በላይ ላይሆኑ ይችላሉ የኔ ልጆች ስላላጠባሁ ነው። እርግዝናውን ሞርኒንግ ሲክነሱን ይሄ የመጀመሪያ እርግዝና የ3 ወር ምናምን እነሱን አይቻቸዋለሁ። ከአንዴ 2 3 አይቼዋለሁ። አምጦ መውለዱ ነው የቀረው። አምጠህ ደግሞ በአሁኑ ሰዓት ደግሞ ሳይንሱ ደግሞ ለምን እጨናነቃለሁ ብሎ በሲዘር መውለድ መጥቷል። ማማጡ እያለ የማርያም መንገድ እያለ ለምን እንጨናነቃለን ብሎ አሁን ልጆች ልዩነት አለው። አምጦ መውለድና በሲዘር መውለድ በቀዶ ጥገና የሚወለደው መውለድ ልዩነት አለው። እኔ እንደዛ ቆጥሬዋለሁ ራሴን። ልክ በሲዘር ከሚወልዱት ሰዎች እኩል አድርጌዋለሁ። አለማጥባቱ ነው ልዩነቴ። አላጠባው አለማጥባት አለመታቀፍ እሱ ነው። መታቀፍንም እንዴ ህፃናቶችን ሳዋልድ አቅፌ በደንብ ብዙ ጊዜ ደግሞ ህፃናት ጋር ነው ስሰራ የቆየሁት። የሚገርምህ ነገር ደግሞ ህፃናቶች ጋር ቁጭ አደረገኝ እና በጣም ህፃናቶችን እንድንከባከብ እንድወድ በእነሱም ነው ሜዳሊያ የተሸለምኩት አይደለ? አዎ የኢትዮጵያ ሐኪሞች አሶሲዬሽን ሜዳሊያ ሸልሞኛል ከሰርተፊኬት ጋር ህፃናት ክፍል በመስራቴ። ስለዚህ ምንም የቀረበኝ ነገር የለም። ቀጥሎ ያለው ነገርስ ለተመልካቾች ማስተዋወቀናል። ፈተናው ቀላል አልነበረም ብለናል። አሁን የአብራክን ክፋይ በደንብ አለማጣጣም አለማግኘት አንድ ነገር ሆኖ ሳለ ሌሎችም ችግሮች ነበሩ። የጤና እክልም ነበረ። ከጤናው ጋርም ደግሞ ሄድ መጣ የሚሉ ሌሎች ሰውኛ ችግሮችም ነበሩ። እስቲ ትንሽ ያጫውቱ። አዎ እንግዲህ እኔ ሰዎችን ስረዳ ስንከባከብ በአካባቢም ሆነ በጎረቤቶችም ሆነ በሙያም ሆነ በቤተሰብም ሆነ እንከባከባለሁ። ግን ራሴ አንድ ቀን እታመማለሁ ብዬ በዚህ በተለይ በካንሰር አስቤውም አላቅም። ካደረግነው እጅግ ማራኪና አስገራሚ ቆይታ የክፍል አንዱ እዚህ ጋር ይጠቃለላል። ክፍል አንዱ ሲያቆም እንግዲህ በዚህ መልኩ ነው። ክፍል 2 ላይ በጣም ሌሎች የምትማሩባቸው ታሪኮች የተነገሩበትን ይዘን እንመለሳለን። የሳምንት ሰው ይበለን።